አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ቆዩ። ቀዳሚው ወዳደረግነው መረጃ አልፋለሁ። ወጣቶቹን የሥራ ዕድል ተጠቃሚ በማድረግ ህገወጥ ስደትን መከላከል እንደሚገባ በወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ከተማ ወጣቶች ተናገሩ። የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በበኩሉ ወጣቶችን በልማት ባለቤት በማድረግ የልማት ፕሮጀክቶችን ውጤታማ እንዲሆኑ እየሰራ መሆኑን አስታውቋል። ፓርቲው በሁለተኛ መደበኛ ጉባኤው ባስቀመጣቸው አቅጣጫዎች ዙሪያ ከወጣቶች ጋር ውይይት አካሂዷል። አምሳሉ አሙኜ ተጨማሪው ይነግረናል። ብልጽግና ፓርቲ በሁለተኛ መደበኛ ጉባኤው ባስቀመጣቸው አቅጣጫዎች ዙሪያ የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ሲያካሂድ ቆይቷል። የሰቲት ሁመራ ከተማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት ወጣቶች ክንፍም ፓርቲው ባስቀመጣቸው አቅጣጫዎች ዙሪያ ከከተማው ወጣቶች ጋር ተወያይቷል። በዞኑ ያለውን ሰላም ተጠቅመው ከልማት ስራው ጎን ለጎን የማንነት ጥያቄያቸው ምላሽ እንዲያገኝ እንደሚሰሩ ወጣቶች ተናግረዋል። የሥራ ዕድል ፈጠራ ላይ ትኩረት ሰጥቶ በመስራት ወጣቱ ስደትን አማራጭ እንዳያደርግ መሰራት አለበት ሲሉም ጠይቀዋል። እኛው ነፃነታችንን በአንድ ክንዳችን ልማታችን በአንድ ክንዳችን ይዘንም የማንነታችን ጉዳይም እስከ ጥግ ድረስ እንሄዳለን። መንግስት ያመጣው ፕሮጀክት ወርዶ ለወጣቱ ትንሽ ተስፋ ብታደርጉና ወጣቱ ቢንቀሳቀስ የሊቢያ በረሃ ባይበላው ይሻላል። ስደትን ታስብበት ምክንያት ወይም የላ ፖለቲካ ላይ ምትጋበት ምክንያት ስራ ባጥነት ምክንያት ተሻለ ስራ እንዲፈጥሩልን ይሄን እጠይቃለሁ። በ2017 በጀት ዓመት 24 ማህበራትን በማደራጀት 195 ወጣቶችን የሥራ ዕድል ተጠቃሚ ማድረጋቸውን የሰቲት ሁመራ ከተማ አስተዳደር ስራና ስልጠና ጽሕፈት ቤት ኃላፊ አቶ ፋሲል ሽፈራው ተናግረዋል። የበጀትና የብድር አለመኖር ለሥራ ዕድል ፈጠራው ተግዳሮት እንደሆነባቸው የገለጹት አቶ ፋሲል ባላቸው ስነ ሀብት ተጠቅመው ወጣቶችን የሥራ ዕድል ተጠቃሚ ለማድረግ እየሰሩ መሆኑንም አስረድተዋል። በ2017 ዓመተ ምህረት 24 ማህበራት አደራጅተናል። በዚህ ደግሞ 195 የሚሆኑ ወጣቶች ተጠቃሚ የሚሆኑበት ሁኔታ ላይ ሲሆን በአገልግሎት በንግድ በከተማ ግብርና በኮንስትራክሽን ተደራጅተው በመስራት ላይ ይገኛሉ። የገጠመን ተግዳሮት እንግዲህ ብድር ያልተመቻቸለት የተለያዩ ነገሮች የሌለበት ዞን ነው። አልፎ ተርፎም ደግሞ በበጀት የለበትም። ግን ያለን ተፈጥሯዊ ሀብቶቻችን ነው ጥቅም ላይ ለመዋል ሙከራ ምናደርግ ያለና ማለት ነው። በፖለቲካ በኢኮኖሚና በማህበራዊ ጉዳዮች የወጣቶች ተሳታፊነት እንዲጨምር መሰራቱን የተናገሩት ደግሞ የከተማ አስተዳደሩ ብልጽግና ፓርቲ ጽሕፈት ቤት ወጣቶች ክንፍ ኃላፊ አቶ ተከታይ ረዳ ናቸው። በከተማ አስተዳደሩ በቀጣይ በሚተገበሩ ፕሮጀክቶች ላይ ወጣቶችን በማሳተፍ ተጠቃሚነታቸውን ለማረጋገጥና ፕሮጀክቶቹን ውጤታማ ለማድረግ ይሰራልን ብለዋል። ወጣቱ በኢኮኖሚ ተጠቃሚ የፖለቲካ አቅሙ የሚያሳድግበት ማህበራዊ መስተጋብርን በላቀ ደረጃም የሚያጎልበትበትን ስራዎች የተወሰነ በከፊሉ ሰርተናል። አሁን በቀጣይ ትኩረት የሚሰጣቸው ስራዎች ላይ አሁን ከተማ አስተዳደራችን ያዘዋል። እነዚህ ፕሮጀክቶች የተሳኩ እንዲሆኑ ወጣቱ ባለቤት እንዲሆን የማድረግ ስራዎችን ለመስራት አሁን ፕሮጀክቶች በእያንዳንዱ ጠቅሰን እንኳን እንትን ባንላቸው ግን የተያዙ ፕሮጀክቶች ወደ 9 ፕሮጀክቶች እንዳሉ በዚህ 9 ፕሮጀክት ግን የአባላቱ ተጠቃሚ ለማድረግን ጥረትና ሙከራዎችን እያደረግን ያለንበት ሁኔታዎች አሉ። ወጣቱ የአካባቢውን ሰላም በማረጋገጥ ረገድ ከፍተኛ ሚና ያለው በመሆኑ ይህንን ተግባሩን አጠናክሮ እንዲቀጥልም ተጠይቋል። ተደራጅተው በመስራታቸው ከራሳቸው አልፈው ለሌሎቹ የሥራ ዕድል መፍጠራቸውን በጎንደር ከተማ አስተዳደር የሥራ ዕድል የተፈጠረላቸው ወጣቶች ተናገሩ። በተያዘው ዓመት ከ47000 በላይ ለሚሆኑ ወጣቶች የሥራ ዕድል ለመፍጠር ታቅዶ 15000 ለሚሆኑት የሥራ ዕድል መፍጠሩን የጎንደር ከተማ አስተዳደር ስራና ስልጠና መምሪያ አስታውቋል። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ እስከ ሥራ ዕድል ፈጠራ ምክር ቤት ጋር የ8 ወር ዕቅድ አፈጻጸሙን በጎንደር ከተማ ገምግሟል። ዳንኤል ወርቄ ተጨማሪ አለው። በግልና በጋራ የሚፈጠሩ የሥራ ዕድሎች ዜጎች ከሀገሪቱ ሀብት በፍትሃዊነት ተጠቃሚ ሆነው ራሳቸውን እንዲችሉ ማድረግ ታሳቢ ያደረጉ ናቸው። በኢንተርፕራይዝ ተደራጅተው በጎንደር ከተማ የሥራ ዕድል ከተፈጠረላቸው ወጣቶች ውስጥ ዳውድ ሞላና ኪሩቤል አደራጀው ተጠቃሽ ናቸው። ወጣቶቹ በእህል ወፍጮ ስራና በዶሮ እርባታ ተሰማርተው እየሰሩም ይገኛሉ። ወደ ስራ ከገቡ በኋላ በኑሯቸው ላይ ለውጥ በማምጣት ከራሳቸውም አልፈው ለሌሎች የሥራ ዕድል መፍጠር መቻላቸውን ገልጸዋል። የኔ ስም ዳውድ ሞላ ነው። የማህበሩ ስም ዳውድ ሰሚራ ጓደኞቻቸው ነው የሚል እኛ የምንሰራቸው ስራዎች የወፍጮ ቤት ነው። አብዛኛውን ምርት ነው ማምረቻዎች ማለት ነው። ከግራይንደር እና ከመበየጃ ወደ ማሽን ወደ ትላልቅ ነገሮችን ደርሰናል። ሰፋ ያለ ሰራተኞች ደግሞ ለብቻዬ ነው ሰራ የነበረ። አሁን ወደ 8 ሰው 9 ሰው ምናምን ጨምሬ እነሱን ይዤ የምሰራው። ኪሩቤል አደራጀው እባላለሁ። አወቀች ኤደና ጓደኞቻቸው የዶሮ እርባታ ስራ ነው። ስራ የጀመርነው ያው 2012 ጀምረን ነው የጀመርነው። ያው ስናስ የነበረው ካፒታል
ከ30 ሺህ አይበልጥም ብዬ ነው ማስበው። ምክንያቱም በፊትም ሂሳቡን ቅናሽ ስለነበር አሁን ግን ከ1 ሚሊዮን በላይ ይኖርናል ማለት ኢቭን እንኳን እዚህ ያለው ዶሮ በእንትን ብቻ ዶሮዎቻችን ያው ከተሽከርካሪም ገዝተናል ሰርቪስ። የሥራ ቦታቸው ጠባብ በመሆኑ ምክንያት መስራት ከሚችሉት በታች እየሰሩ መሆኑን የሚገልጹት ወጣቶቹ የቦታ ችግራቸው እንዲቀረፍም ጠይቀዋል። እንደምታየው ጠባብ ነው። የቦታ ችግር የተወሰነ ያለብን ነው እንጂ በሙያው በኩል እኛ ራሱ በርቀት ቦታ ብንሆንም እዛ ረሳራ ድረስ መጣው ነው የሚያሰሩ። ስራው በጣም አዋጭ ነው። ያው ምንድነው ቻሌንጁ እዚህ ትልቁ ቻሌንጅ የቦታ ችግር ነው። ቦታ ስለሌለን ስፔስ የቦታ ስፔስ አለ። ያው ብትገዛም ግዢ ብታደርግም ቦታ ከባድ ነው ባለው ሁኔታ። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ከስራ ዕድል ፈጠራ ምክር ቤት ጋር የ8 ወር የዕቅድ አፈጻጸም በጎንደር ከተማ ገምግሟል። ስራና ስልጠና መምሪያ ኃላፊ አቶ ላቂው አንዳርጌ በተያዘው ዓመት ከ47000 በላይ ለሚሆኑ ሰዎች የስራ ዕድል ለመፍጠር ታቅዶ 15000 ለሚሆኑት የስራ ዕድል መፍጠር መቻሉን አስታውቀዋል። ከ15000 በላይ ስራ ፈላጊዎችን ወደ ስራ ማስገባት ተችሏል። ይሄ ከዕቅዳችን አኳያ ገና 56% ነው ያለንበት ማለት ነው ዕቅዳችን። ስለዚህ በቀጣይ 4 ወራት 20% 80% ቋሚና 20% ጊዜ የስራ ዕድል መፍጠር ይጠይቀናል ማለት ነው። በከተማ አስተዳደሩ በጀት ተመድቦ የመስሪያ ሼዶች እየተገነቡ መሆኑን ያስታወቁት የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ የኋላ የኑሮ ውድነትን ለማረጋጋት የስራ ዕድል ፈጠራ ማስፋትና ምርት ማሳደግ ይገባል ብለዋል። በጀት ተመድቦ ከ10 በላይ የዶሮ እርባታ ሼዶችን ግንባታዎችን አጠናቀን ጨርሰናል። ኦልሞስት በዛ ሽግግር አድርገው አፕግሬድ የሚያደርጉ ኢንተርፕራይዞችን ተመልምለው ተጨርሷል። በመንግስት ሼዶች ውስጥ ገብተው የሚሰሩ ወይም ደግሞ የሚፈጠሩ ስራ ዕድሎች እያንዳንዱ ሰው ወደየቤቱ ወስዶ እንዲጠቀምባቸው ለማድረግም ጭምር በሚያስችል አግባብ ስራዎችን እየሰራን ያለንበት ሁኔታ አለ። እሱን በቅርቡ ኦን እናደርገዋለን። በቀሪ ወራት የስራ ዕድል ፈጠራ ላይ ትኩረት ተደርጎ መሰራት እንዳለበት ነው የተመላከተው። የተዘጉ ትምህርት ቤቶችን ማስከፈትና ተማሪዎችን ወደ ትምህርት ገበታ መመለስ ከሁሉም ማህበረሰብ ክፍል የሚጠበቅ መሆኑን የአማራ ክልል ትምህርት ቢሮ አማካሪ አቶ ካሳሁን አዳነ አሳሰቡ። የማዕከላዊ ጎንደር ዞንና የጎንደር ከተማ ትምህርት መምሪያዎች ትምህርት ለትውልድ በተሰኘ ንቅናቄ የተከናወኑ ተግባራትን አፈጻጸም ገምግመዋል። ከትምህርት ቤቶች መሰረተ ልማት ችግር በተጨማሪ የሰላም እጦቱ የትምህርት ስራውን እንዳስተጓጎለው የክልሉ ትምህርት ቢሮ አማካሪ አቶ ካሳሁን አዳነ ተናግረዋል። ትምህርት ከሌለ ዘላለም ድህነት ውስጥ መኖር መሆኑን በመገንዘብ የተዘጉ ትምህርት ቤቶችን በማስከፈት ተማሪዎችን ወደ ትምህርት ገበታቸው መመለስ ይገባልም ብለዋል። በማዕከላዊ ጎንደር ዞን በትምህርት ዘመኑ 900,000 ተማሪዎችን ለመመዝገብ ታቅዶ 247348 ተማሪዎችን መመዝገባቸውን የዞኑ ትምህርት መምሪያ ኃላፊ አቶ ክንዱ ዘውዱ ተናግረዋል። 184641 ተማሪዎች በትምህርት ገበታ ላይ መሆናቸውን የጠቀሱት የመምሪያው ኃላፊ በዞኑ 584 አንደኛ ደረጃና 18 ሁለተኛ ደረጃ ትምህርት ቤቶች እየተዘጉ መሆናቸውን አንስተዋል። አሁን ላይ በአንደኛና በሁለተኛ ደረጃ ትምህርት ቤቶች ምዝገባ የተጀመረ በመሆኑ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩም ጥሪ አቅርበዋል። የተሻለ የመማር ማስተማር ባለባቸው ትምህርት ቤቶች ላይ 2017 ሀገራዊና ክልላዊ ፈተና የሚወስዱ ተማሪዎች ዝግጅት እያደረጉ ነው ተብሏል። በጎንደር ከተማ የገጠር ቀበሌዎች የተዘጉ 2 ትምህርት ቤቶችን በማስከፈትና ያልተመዘገቡ ተማሪዎችን ለመመዝገብ እየተሰራ መሆኑን የከተማ አስተዳደሩ ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ ተናግረዋል። ጉዳት የደረሰባቸውን ትምህርት ቤቶች በማደስና ግብአት በማሟላት የመማር ማስተማሩን ውጤታማ ለማድረግ እየሰራን ነው ብለዋል። መረጃው የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። በጎንደር ከተማ የሚገኙ የ8ኛና የ12ኛ ክፍል ሀገር አቀፍ ተፈታኝ ተማሪዎች የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን ገለጹ። በተያዘው የትምህርት ዘመን ተፈታኝ ተማሪዎችን ውጤታማ እንዲሆኑ አስፈላጊው ድጋፍ እየተደረገላቸው መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ ገልጿል። ያየፈንቴ ተጨማሪ አለው። በልጅነት ራዕይን ነድፈው ከዓላማቸው ለመድረስ በርካቶች ብርቱ ትግልን ያደርጋሉ። ከትግላቸው መካከልም በትምህርት ገበታ ላይ በመገኘት የተሻለ ውጤትን ማስመዝገብ የሚያስችል ጥረት ማድረግ ነው። በጎንደር ከተማ የሚገኙ የ8ና የ12ኛ ክፍል ሀገር አቀፍ ተፈታኝ ተማሪዎች ተገቢ ውጤትን ለማስመዝገብ ዝግጅት እያደረጉ ይገኛሉ። ለውጤታማነታቸው መምህራን ድጋፍ እንደሚያደርጉላቸውም ነግረውናል። ስሜ አድና ሙላት ይባላል። የ12ኛ ክፍል ያዙ ድማዛ ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። ወደ ዩኒቨርሲቲ መግቢያ ፈተና ተፈታኝ እንደመሆናችን አንፃር ዝግጅታችን አሪፍ ነው። ከቤትም እዚሁም ትምህርት ቤትም እየተጋገዝን እያጠናን ነው። ስሜ ታድላይቶ ይባላል። የምማረው እዚህ አዘዞ ድማዛ
አጠቃላይ ሁለተኛ ደረጃ ትምህርት ቤት ሲሆን እዚህ በትምህርት ቤቱ በሚሰጠው ድጋፍ ትምህርት ጠዋት እንማራለን፣ ከሰዓት ድጋፍ ትምህርት እንማራለን፣ ማታ ደግሞ ቤት ያጠናን የተዘጋጀን። ስሜ ዛኪር ሰይድ ይባላሉ። የ8ኛ ክፍል የሚኒስትሪ ተፈታኝ ተማሪ ነኝ። ከጓደኞቻችን ጋር በመሆን አምና የተፈተኑትን 2015 እና 2016 ፈተናዎችን በጋራ በመስራት የተለየ ውጤት ለማምጣት ትምህርት ቤታችንን ለማስጠራት የተለያዩ ዝግጅቶች ከጓደኞቻችን ጋር ያደረግን ነው። የሚሰጡን ድጋፍ ከአሁን በወጣው በአዲሱ ይሄ 9ን 10ን 11ን 12ን አድርጎ ጠቅላላ አድርገው ወርክሺቶችን በማዘጋጀት እና ኖቶችን በማውጣት በዛ እየተማርን ነው። በመምህሮቻችን ገዛ ማካኝነት ቅዳሜና እሁድም እንዲሁም ዝግጅት ያደረግን ነው። መምህርት ሰብለ አራጌ በጎንደር ከተማ ያዘዞ ድማዛ ሁለተኛ ደረጃ ትምህርት ቤት የባዮሎጂ መምህር ናቸው። ተማሪዎች ውጤታማ እንዲሆኑ ከመደበኛ ክፍለ ጊዜ ባለፈ የማጠናከሪያ ትምህርት እየሰጡ መሆኑን አንስተዋል። ከ9ኛ ክፍል እስከ 11ኛ ክፍል ያሉትን ሜን ቶፒኮችን መሰረት በማድረግ ሪቫይዝ ተደርጎላቸዋል። ወርክሺቶች ይሰጧቸዋል በየዩኒቱ። ከዛ በተጨማሪ የተለያዩ አመት ኢሲኤልሲ ጥያቄዎችን ሪቫይዝ እየተደረገ እየተሰራላቸው ነው ማለት ነው። በዚህ መሰረት የተሻለ ነገር እንዲያመጡ ጥረት እያደረግን ነው። በተያዘው የትምህርት ዘመን ይህ ዘገባ እስከተናገረበት ጊዜ ድረስ ከ3500 በላይ የ12ኛ ክፍልና ከ7200 በላይ የ8ኛ ክፍል ተማሪዎች ፈተናውን እንደሚወስዱ የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ ስንታየው ነጋሽ ገልጸዋል። በአጠቃላይ በዚህ አመት 3542 ተማሪዎች ከ16 የግልና የመንግስት ትምህርት ቤቶች መደበኛ ተማሪዎች ለምዝገባ ዝግጁ ሆነዋል። በ8ኛ ክፍል 7200 ከ46 ትምህርት ቤቶች የዘንድሮን 8ኛ ክፍል ፈተና ይወስዳሉ ብለን እንጠብቃለን። ተማሪዎች ለፈተናው የስነ ልቦና ዝግጅት እንዲኖራቸው ከአጋር አካላት ጋር በትብብር የምክር አገልግሎት እየተሰጠ መሆኑን ያነሱት መምሪያ ኃላፊው ተማሪዎች ውጤታማ እንዲሆኑ በትኩረት እየተሰራ ነው ብለዋል። የማጠናከሪያ ትምህርቱ እየተሰጠ ያለው በተመረጡ መምህራን ነው። ተማሪዎች በመረጧቸው መምህራን ነው። በተለይ 12ኛ ክፍል ላይ ማለት ነው። በወርክሺቶች እየተዘጋጁ ሞዴል ፈተናዎች እየተዘጋጁ በቤተ መጽሐፍ አስፈላጊ ማጣቀሻ መጽሐፍት ተገዝተው እንዲሟሉ በማድረግና ቤተ መጽሐፍት 7 ቀን ቅዳሜና እሁድን ጨምሮ ለተማሪዎች አገልግሎት እንዲሰጡ እየተደረገ ያለበት ሁኔታ ነው። የከተማ አስተዳደሩ የማጠናከሪያ ትምህርትን በማስፋፋት እየሰራ ያለውን ተግባር ለመደገፍ ወላጆች በገንዘብና በሀሳብ ድጋፍ እያደረጉ መሆኑ ተጠቁሟል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁት ይመስል ነበር። ከዜናዎቹ ጋር መቤቱ ነኛው። ሰናይ ጊዜ